ዛሬ በዚህ ቪዲዮ በ2025 ትክክለኛ የሆነ የዩቲዩብ ቻናል አከፋፈት ከመጀመሪያ ጀምረን እስከ መጨረሻ ድረስ የዩቲዩብ አድቫንስ ፊቸሮችን ሳይቀር አንድ በአንድ አሁን አሳያችኋለሁ። ስቴፖቹን በመጀመሪያ ሃይላይቶቹን ልንገራችሁና በኋላ ወደ ዲቴይሉ ገባለሁ። በመጀመሪያ ስቴፕ የዩቲዩብ ቻናል ለመክፈት የሚያስፈልገን የጉግል አካውንት ያስፈልገናል። እሱም በመጀመሪያ አሳያችሁና ክሬት ባደረግነው የጉግል አካውንት ዩቲዩብ ቻናል ክሬት እናደርጋለን። ዩቲዩብ ቻናል ክሬት ካደረግን በኋላ ትልቁ ስራ የሚሆነው እዚህ ጋር ነው። ዩቲዩባችን ስም እንሰጠዋለን፣ ፎቶ፣ ባነር፣ ሊንክ እና የመሳሰሉትን ኢንፎርሜሽን ካስገባን በኋላ ሎኬሽን መርጠን የዩቲዩብ ፊቸር ኢሊጂቢሊቲ፣ ስታንዳርድ ፊቸር፣ ኢንተርሚዲየት ፊቸር እና አድቫንስ ፊቸሮችን በቀላሉ እናስተካክልና በቀጥታ ወደ ስራ መግባት ትችላላችሁ ማለት ነው። ምክንያቱም እነዚህ ፊቸሮችን ካስተካከላችሁ የዩቲዩብ ቻናላችሁ ሴፍ ነው ማለት እንችላለን። በቀጥታ አሁን ወደ ዝርዝሩ ስገባ የዩቲዩብ ቻናል ለመክፈት ምን ያስፈልገናል? የጉግል አካውንት ያስፈልገናል። ከዚህ በፊት የጉግል አካውንት ካላችሁ እሱን መጠቀም ትችላላችሁ። ነገር ግን አዲስ ክሬት ለማድረግም በጣም ቀላል ስለሆነ በዚህ መንገድ መክፈት ትችላላችሁ። ወደ ጉግል ብሮዘራችን በመሄድ ክሬት ጉግል አካውንት ብለን እንጽፋለን። በነገራችን ላይ በስልክም ሆነ በኮምፒውተር ተመሳሳይ ነው ስቴፖቹ፣ ምንም ልዩነት የለውም። ነገር ግን በስልካችን ሲሆን እዚህ ጋር ጫፍ ጋር 3 ነጠብጣብ ነክተን ዴስክቶፕ ሞድ እናደርገዋለን። ከዛ በምታዩት መልኩ ከላይ አምጥቶልኛል። እሱን በድጋሚ በመንካት እንገባለን ማለት ነው። ከዛ ጉግል አካውንት የምትከፍቱት ለማን ነው? ለራሳችሁ ነው ወይስ ለቢዝነሳችሁ ለድርጅታችሁ እያለኝ ነው። እኔ ለራሴ ስለሆነ ክሬት ማድረግ የፈለኩት ፎር ማይሰልፍ የሚለውን መርጬ ገባለሁኝ። ከዛ ፈርስት ኔም ይጠይቀኛል። ስማችንን እናስገባለታለን። ሰለሞን ብዬ ጽፋለሁኝ። ከዛ ላስት ኔም የአባት ስም አስገባለታለሁ። ከዛ ኔክስት የሚለውን በመንካት ወደ ቀጣይ አልፋለሁኝ ማለት ነው። ከዛ የተወለድንበት ወር ቀንና ዓመተ ምህረት እናስገባለታለን። በውጭ አቆጣጠር መንዝ የኔ ጁን ስለሆነ ጁን እለዋለሁ። ከዛ የተወለድንበት ቀን እናስገባለን። እኔ 06 እለዋለሁ። አመቱ ደግሞ በ1998 ብዬ እሞላለሁኝ ማለት ነው። እናንተ የራሳችሁን ትክክለኛውን በሐበሻ ከሆነ የምታውቁት ካላንደር ላይ በመግባት በቀላሉ በስልካችሁ ትራንስሌት አድርጋችሁ መሙላት ትችላላችሁ ማለት ነው። ጾታ እዚህ ጋር ሜል ብዬ ኔክስት እለዋለሁኝ ማለት ነው። በቀጣይ ዩዘር ኔም ክሬት አድርጉ የሚቀላችሁን ይለኛል። አስገባለታለሁኝ ማለት ነው። ኔክስት እለዋለሁኝ ማለት ነው። this username is taken በሌላ ሰው ተይዟል ይሄ ዩዘርኔም ይለኛል። ነገር ግን እዚህ ጋር available የሆኑ ዩዘርኔሞችን ይመርጥልኛል። እንዳጋጣሚ እዚህ ጋር አንድ ምርጫ ብቻ ነው ያመጣልኝ። ሌላ ጊዜ 2-3ም አማራጭ ያመጣላችኋል። የሚቀላችሁን እዚህ ጋር መምረጥ ነው። ስለዚህ እኔ ይሄኛውን እመርጣለሁኝ። ኔክስት እለዋለሁ። ከዛ ጠንካራ የሆነ ፓስወርድ ክሬት አድርጉ ይለኛል። ክሬት አደርግለታለሁኝ። ጠንካራ ማለት ስሞል ሌተር፣ ካፒታል ሌተር፣ ቁጥርና ስፔሻል ካራክተሮችን የያዘን ማለት ነው። እና ዶላር ሳይን የመሳሰሉ ካራክተሮችን በመጠቀም ጠንካራ ያለ ፓስወርድ ክሬት ማድረግ እንችላለን። በፍጹም ግን ስማችሁም ሆነ ስልክ ቁጥር እንደ ፓስወርድ እንዳትጠቀሙ። ከዛ ኔክስት እለዋለሁኝ ማለት ነው። ከዛ አድ ሪከቨሪ ኢሜል ይለኛል። ድንገት ፓስወርዳችሁ ብትረሱ እና ስልክ ቁጥራችሁን ማክሰስ ማድረግ ባትችሉ በዚህ ኢሜል በኩል እናንተ መሆናችሁን ለማረጋገጥ በዚህ ኢሜል አማካኝነት ይደርሳችኋል ማለት ነው። ስለዚህ እዚህ ጋር ሌላ ኢሜል አድሬስ አሁን ክሬት ያደረግነው ሳይሆን ሌላ ኢሜል አድሬስ እንሰጠዋለን ማለት ነው። ከዛ ኔክስት እለዋለሁ። ሪቪው ዩር አካውንት ኢንፎ ይለኛል። ኔክስት እለዋለሁ። አሁን ፕራይቬሲ ኤንድ ተርምስ ይሄኛው ማለት በጉግል እና በእናንተ በኩል የሚደረግ ስምምነት ነው። ይሄ እንደ ቀልድ እንዳታዩት። ይሄን ህግ ብትተላለፉ ጉግል የማያዳግም እርምጃ ይወስድባችኋል። ጊዜ ካላችሁ ሁሉንም አንብቡት። ስለዚህ እነዚህ ውሎች ተስማምቻለሁ ብዬ አያግሪ እለዋለሁኝ። አሁን በተሳካ ሁኔታ የጉግል አካውንት ክሬት አድርገናል። አሁን ክሬት ባደረግነው የጉግል አካውንት እንዴት ዩቲዩብ ቻናል እንደምንከፍት በቀላሉ ላሳያችሁ። አሁን በቀጥታ ወደ ጉግል ብሮዘራችን በመሄድ ወይም ሌላ ታብ በላይ በኩል በመክፈት በቀጥታ youtube.com ብለን እንገባለን። ከዛ በላይ በኩል
የስማችሁን የመጀመሪያ ፊደል ያመጣላችኋል ማለት ነው። አሁን ክሬት ባደረግነው የጎግል አካውንት ራሱ አምጥቶልኛል። ከዛ እዚህ ጋር ክሬት ቻናል የሚለውን እሱን በመንካት ክሬት አደርጋለሁ። ለዩቲዩባችን የሚያስፈልግ ፎቶ፣ ስምና የመሳሰሉትን በመጀመሪያ ማዘጋጀት ይኖርብናል። እኔ በመጀመሪያ አዘጋጅቻለሁ። ስለዚህ ሰሌክት ፒክቸር የሚለውን በመንካት ፕሮፋይል ፒክቸሬን አስገባለታለሁ ማለት ነው። ያስቀመጥንበት ቦታ በመሄድ እኔ በቀላሉ ለማግኘት ስል ዴስክቶፕ ላይ ነበር ያስቀመጥኩት። በቀላሉ አግኝቼዋለሁ። እኔ ይሄኛውን ፎቶ መርጫለሁ። ዘን ደን እለዋለሁ ማለት ነው። ከዛ ስም የሚለውን መቀየር ከፈለጋችሁ መቀየር ትችላላችሁ። ያው ስም ስትመርጡ በሰው ዘንድ በቀላሉ ሊያዝ የሚችል ኒክኔም ወይም የምትሰሩት ኮንተንት ጋር አገናኝታችሁ አትራክቲቭ የሆነ ስም ብትመርጡ አሪፍ ነው። ለምሳሌ እኔ ቭሎግ መስራት ስለፈለኩኝ ሶላ ቭሎግ እለዋለሁ። የቀን ውሎዬን ስለሆነ ቀርጬ የምፖስተው እኔ ስሙን እንደዚህ ማድረግ ፈለኩኝ። በአማርኛና እንግሊዝኛ መቀላቀልም ከፈለጋችሁ ይቻላል። ብቻ አትራክቲቭ እና በሰው ዘንድ ሊያዝ የሚችል ቢሆን በጣም አሪፍ ነው። ከዛ ሃንድል ፍጠሩ ይለኛል። ይሄ የሚገርመው አንዱ የዩቲዩብ ፊቸር ነው። @solavlog ስለው ራይት አድርጎልኛል። ስፔስ ምናምን አይቻልም። በነገራችን ላይ ዩቲዩብ ላይ ሄጄ @solavlog ስለው በቀጥታ ወደኔ ዩቲዩብ ይወስደኛል ማለት ነው። ስለዚህ ክሬት ቻናል እንለዋለን። ከዛ ዩቲዩብ ቻናላችን ባነር እናስገባለን። በመጀመሪያ ሰርተን ያስቀመጥነው ካለ እሱን እናስገባለን ማለት ነው። ባነር አሰራር በተመለከተ ሳይዙና የተለያዩ ኢንፎርሜሽኖችን በቀጣይ ቪዲዮ ሰራላችኋለሁ። አሁን በቀጥታ አፕሎድ የሚለውን በመንካት አፕሎድ አደርጋለሁ። ይሄ ከቭሎግ ጋር የሚመሳሰል ባነር አይደለም፣ ነገር ግን እንዴት እንደምናስገባ ላሳያችሁ ስለፈለኩ ነው። ዘን ደን እለዋለሁ ማለት ነው። ዩቲዩብ ባነሬን አስገብቶልኛል። ከዛ ወደታች ወረድ እንልና ስማችንና ሃንድላችን ኤዲት ማድረግ ከፈለግን ኤዲት እናደርገዋለን። ከዛ ከስር ዲስክሪፕሽን የሚል እናገኛለን። እዚህ ጋር ስለ ቻናላችን አጭር የሆነ ጽሁፍ እንጽፍለታለን። ስለ ቻናላችን ቢበዛ እስከ 1000 ቃላት ድረስ፣ ከዛ በላይ አይቻልም። እኔ ወርድ ላይ ቀደም ያዘጋጅቼዋለሁ። ከዛ ኮፒ አድርጌ አመጣና የኔን ዲስክሪፕሽን የሚለው ሰለሞን ዮሐንስ እባላለሁ፣ ውሎዬን በአጭሩ አሳያችኋለሁ፣ የዚህ አዝናኝ ቤተሰብ አባል ለመሆን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ መልካም ጊዜ ይላል ማለት ነው። በዚህ መልኩ መጻፍ ይቻላል። እኔ አሳጥሬ የጻፍኩት፣ እናንተ እስከ 1000 ቃላት ድረስ አማርኛና እንግሊዝኛ እየቀላቀላችሁ መጻፍ ትችላላችሁ ማለት ነው። በዚህ መልኩ ኮፒ አድርጌ ወስድና እዚህ ጋር አምጥቼ ፔስት እለዋለሁኝ። ከዛ ፐብሊሽ እለዋለሁ ማለት ነው። ያስገባችሁት ኢንፎርሜሽን ፕሮፋይሌን ለሰው ክፍት እንዲሆን ማለት ነው። ከቻናላችን ከስር ሴቲንግ የሚል አለ። እሱን በመንካት ዘን ቻናል የሚለውን እንነካለን በድጋሚ። በመጀመሪያ ቤዚክ ኢንፎ የሚለው ላይ ካንትሪ እንመርጥለታለን። እንደምታውቁት ኢትዮጵያ የዩቲዩብ ፓርትነርሺፕ ፕሮግራም አባል ስላልሆነች ሌሎች ሀገሮችን እንመርጣለን። ኬንያ ራሱ የዩቲዩብ ፓርትነርሺፕ ፕሮግራም አባል ስለሆነች ኬንያንም መምረጥ ትችላላችሁ። እኔ ዩናይትድ ስቴትስ መርጬ አልፋለሁኝ ማለት ነው። ከዛ ወደ አድቫንስ ሴቲንግ እንሄዳለን። your channel is made for kids ይላል። ቪዲዮዎቻችሁ ወደፊት የምትፖስቱት ለህፃናት ይሆናል አይሆንም እያለ ነው የሚያስመርጣችሁ። እኔ የምሰራቸው ቪዲዮዎች ለህፃናት ስለማይሆኑ no set this channel as not made for kids የሚለውን እመርጣለሁኝ። ለህፃናት ከሆነ ይህን ቻናል የምትከፍቱት yes set this channel as made for kids የሚለውን ነው የምትመርጡት። በሶስተኛ ደረጃ ፊውቸር ኢሊጂቢሊቲ የሚለውን በመንካት እነዚህ ሶስቱም በአረንጓዴ ኢኔብል ማድረግ አለብን፣ የዩቲዩብ ቻናላችን ሞኔታይዝ ለማድረግ ማለት ነው። በመጀመሪያ ስታንዳርድ ፊውቸር የሚለውን ባይ ዲፎልት ዩቲዩብ ቻናል ክሬት ስታደርጉ ይበራል ማለት ነው። እንደምታዩት ይሄኛው በርቷል። በቀጣይ ኢንተርሚዲየት ፊውቸር የሚለው ደግሞ ካልበራ ዩቲዩብ ተምኔል ማስገባት አንችልም። ቪዲዮ ፖስት በምናደርግበት ወቅት ረጃጅም ቪዲዮዎች ከ15 ደቂቃ በላይ የሆኑ ቪዲዮዎችን ፖስት ማድረግ አንችልም። ላይቭ ስትሪም መግባት አንችልም። እነዚህ ሁሉ ለመግባት ይሄኛውን ኢኔብል ማድረግ አለብን ማለት ነው። ለማብራት ይሄኛውን ቀስቷን በመንካት ቬሪፋይ ፎን ነምበር ይላል።
በስልክ ቁጥራችን ቬሪፋይ እናደርገዋለን። በስልክ ቁጥራችን ቬሪፋይ ማድረግ ትልቁ ጠቀሜታ ተምኔል ለመለጠፍ ላይቭ ለመግባት ከ15 ደቂቃ በላይ የሆኑ ቪዲዮዎችን ለመጫን ብቻ አይደለም። ዋነኛው ዓላማ የዩቲዩብ ቻናላችን ሴፍ ለማድረግ ነው። ድንገት ኢሜይላችን በተለያየ መንገድ አክሰስ ማድረግ ባንችል በስልክ ቁጥራችን ዩቲዩብ እኛ መሆናችንን የሚያረጋግጥበት መንገድ ስለሆነ ትክክለኛ የሆነ ስልክ ቁጥራችን እናስገባለን ማለት ነው። ከዛ ቴክስት እንዲደረግላችሁ ነው የምትፈልጉት ወይስ እንዲደወልላችሁ እያለኝ ነው። እኔ ቴክስትን እመርጣለሁኝ ማለት ነው። በቀጣይ ካንትሪ ምረጡ ይለኛል። ያላችሁበት ሀገር ትመርጡላታላችሁ። እኔ ኢትዮጵያ ስለሆንኩኝ ኢትዮጵያ ብዬ እመርጣለሁኝ። የኢትዮጵያ ስልክ ቁጥር 09 ብሎ ነው የሚጀምረው። ስለዚህ ስልክ ቁጥሬን አስገባለታለሁኝ። ከዛ ኔክስት እለዋለሁኝ። አሁን ወደ ስልክ ቁጥሬ በቴክስት 6 ዲጂት ቁጥር ይላክልኛል። እሱን ኮድ አሁን አስገባለሁኝ ማለት ነው። ከዛ ሰብሚት እለዋለሁኝ። ፎን ነምበር ቬሪፋይድ ብሎኛል። በዚህ መልኩ ቬሪፋይ ማድረግ እንችላለን ማለት ነው። አሁን ቪዲዮ በምትፖስቱበት ወቅት ተምኔል ማስገባት ትችላላችሁ፣ ላይቭ ስትሪም መግባት ትችላላችሁ። ረጃጅም ቪዲዮዎችም ከ15 ደቂቃ በላይ የሆኑ ቪዲዮዎችን ፖስት ማድረግ ትችላላችሁ ማለት ነው። በስልክ ቁጥሬ ቬሪፋይ ካደረኩኝ በኋላ አሁን እንደምታዩት ሁለተኛው በአረንጓዴ ኢኔብል ብሎልኛል። ሶስተኛው አድቫንስ ፊቸር ግን እንደ ቀልድ የሚስተካከል ነገር አይደለም። ዩቲዩብ የእናንተን እንቅስቃሴ አይቶ በራሱ ጊዜ የሚያበራው ነው የሚሆነው። ለኔ ከ4000 ሰዓት እና ከ1000 ሰብስክራይበር በላይ በጣም የከበደኝ ይሄኛው ነበር። ይሄኛው ለማብራት በዋናነት የሚጠይቀው የዩቲዩብ ላይ ረጅም ጊዜያችሁን ማጥፋት ይኖርባችኋል። ቻናል ሂስትሪ ቢልድ ማድረግ፣ የኦዲየንሳችሁ ኮሜንት መመለስ፣ ላይቭ ስትሪም መግባት፣ የሰዎችን ቪዲዮ ማየት፣ ሐሳብ መስጠት፣ ላይክ ማድረግ፣ ብቻ ዩቲዩብ ላይ አክቲቭ የሆነ እንቅስቃሴ ማድረግ ይኖርባችኋል ማለት ነው። እኔ ቻናል ክሬት ካደረኩኝ በኋላ ቻናሉን የምጠቀመው ቪዲዮ ፖስት ለማድረግ ብቻ ነበር። በዛ ምክንያት ለኔ አስቸግሮኝ ነበር። በጣም ብዙ ሰዎችም ሲከብዳቸው ይስተዋላል ይሄ ነገር። እናንተ ግን ብዙ ሰብስክራይበር እና 4000 ዋች አወር እስከምታገኙ ድረስ የሰዎችን ቪዲዮ ማየት፣ ሐሳብ መስጠት፣ ላይክ ማድረግ፣ ላይቭ መግባት፣ ኮሜንት መመለስ፣ እነዚህ ነገሮች ካደረጋችሁ እናንተ ምንም የምትሞሉትም የምታስተካክሉት ነገር ሳይኖር በራሱ ጊዜ ኢኔብል አድርጎ ያበራላችኋል። ይሄ በፊት ያልነበረ ፊቸር ነው። አሁን በቅርብ የተጀመረ የዩቲዩብ ፊቸር ነው። በዚህ መልኩ የተሳካና በትክክለኛው መንገድ የዩቲዩብ ቻናል መክፈት ይቻላል ማለት ነው። በቀጣይ ደግሞ ብዙ ሰው የሚሳሳተው እኔም መጀመሪያ ላይ ዩቲዩብ ስጀምር የተሳሳትኩት በትክክለኛው መንገድ ቪዲዮ ፖስት አደራረግ ከመጀመሪያ እስከ መጨረሻ ድረስ አሳያችኋለሁ። ፕሊስ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ቀጣይ በተመሳሳይ ቪዲዮ መለሳለሁ። አመሰግናለሁ። መልካም ጊዜ